መርቆሬዎስ 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 የችግሬ ደራሽ ና በፈረስ እንባዬ ልታብስ ፈጥነ ድረስ መርቆሬዎስ 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 የችግሬ ደራሽ ና በፈረስ እንባዬ ልታብስ ፈጥነ ድረስ ባስልዮስ ጎርጎርዮስ ሰምሯል ልመናችን በዕሎ ዘለለ ታምራት አያቸው እናንተን የረዳ መጥቶ በፈረስ ዛሬም ለእኛ ይድረስ ይምጣ መርቆሬዎስ ኦልያኖስ ተገድሏል ሃይማኖት ይስፋፋ ብሎ መሰከረ መርቆሬዎስ አያ ገጸ ከለባቱ ባህር ቀየሩ እሱን ለማገልገል ከእግሩ ስር አደሩ ትካዜ ሐዘኔ ይርቃል ጭንቀቴ መርቆሬዎስ ሲመጣ ሲገባ ከቤቴ በጸሊም ፈረሱ እየገሰገሰ መርቆሬዎስ ወዳጄ ስጠራው ደረሰ ስቃዩን ሊያርዝም ዳኪዎስ ወደደ ከጨለማ እስር ቤት ታስሮ ተወሰደ በጋለ ሹር ብረት መርቆሬዎስ ተወጋ ስሙ ተሰየመ ከሰማዕታት ጋር
ችግር መፍቀሬ አብካለ ያፍሎባደር ቄሳር እስር ቤት መርቆሬዎስ ታሰረ ወይኒ ቤቱ በራ እግዚአብሔር ከበረ ለቅዱስ መርቆሬዎስ ወርሃዊ በዓል መታሰቢያ በሰላም አደረሳችሁ። የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች እንደምን ቆያችሁ? እንደምን አላችሁ? እግዚአብሔር ይመስገን። የቅዱስ መርቆሬዎስ በረከቱ፣ ምሕረቱ፣ ጸሎቱ፣ ልመና አይለያችሁ። አሜን። የቅዱስ መርቆሬዎስን ገድል የዕለቱን ስንክሳር አነባለሁ። ለእናንተ ለምትሰሙት በረከቱ ይደርባችሁ። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በአብ በወልድ በመንፈስ ቅዱስ ስም አምነን በኅዳር ወር በ25 ቀን ምስክርነት የጨረሰ ያያሉን የብፁዕ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ሰማዕት የቅዱስ መርቆሬዎስ የምስክርነቱና የስቃዩ መጽሐፍ ይህ ነው። ጸሎቱና በረከቱ በሁላችን ላይ ይሁን አሜን። ለረከሱ አማልክቶች ወይም ለጣዖት በሚሰግደው በወንጀለኛው ንጉሥ በዳኪዎስ ዘመን እንዲሆነ አንድ በጌታችን ያመነ ቢስጦስ የሚባል ሰው ነበረ። ይኸውም ከንጉሡ መማክርቶች አንዱ ነበረ። ለዚህ ሰውም ማንኛውም ጥበብና የጦር ስልት የተማረ ወይም አዋቂ አንድ ፒሎፓዴር የሚባል ልጅ ነበረው። ይህ ልጅም ፈረስ ግልቢያን፣ ጦር መወርወርን ሁሉ ይችል ነበረ። የልቡ አስተሳሰብም በጣም ቅን ነበረ። ቢስጦስ ግን ማንም ሳያውቅበት በስውር በጨከነ ልብ በጌታችን የሚያምን ሆነ። በልጁ ፒሎፓዶር ላይም ዘወትር ቅዱሳት መጻሕፍትን የሚያነብ ሆነ። የእግዚአብሔርን ስምም ያጠና ዘንድ በእርሱም ያምን ዘንድ ዘወትር ያዘው ነበር። የዚህ ልጅም መልኩ የሚያምር፣ ፊቱም እንደ ፀሐይ የሚያበራ፣ ሥጋውም የነጻ፣ ሰውነቱም ደስተኛ ነበረ። ጾምና ጸሎትን ምጽዋትንም በጣም ያዘወትር ነበረ። ለተቸገሩትም ይሰጥ ነበር። የእግዚአብሔር እንግዳ ይወድ ነበር። ለድሆችና ለችግረኞችም የሚራራ ነበረ። አባቱና እናቱ ግን ሴትን ያገባ ዘንድ ሁል ጊዜ ለምኑት ነበረ። እርሱ ግን ሴት ማግባትን እንቢ አለ። ከዚህ በኋላ አባቱ ሞተ። አባቱ ከሞተ በኋላም ንጉሡ ጠርቶ በአባቱ ወንበር አስቀመጠው። ስሙንም መርቆሬዎስ አለው። ንጉሡም እጅግ ይወደው ነበረ። እንዲህም ባለ ግብርም ሳለ ዕድሜው 25 ዓመት ሆነ። የእግዚአብሔር መልአክ ቅዱስ ገብርኤል ተገለጸለት። ሰይፉም በእጁ ነበረ። እንዲህም አለው፣ መርቆሬዎስ ሆይ ሰላም ለአንተ ይሁን፣ ጽና እንጂ አትፍራ፣ ጠላትንም ድል ንሳ አለና ሰይፍን ሰጠው። ከጥቂት ቀን በኋላም በርበር የሚባሉ ጠላቶች መጥተው ወደ ንጉሥ ዳኪዎስ ሀገር ደረሱ። ብዙዎችንም ማረኩ። ዳኪዎስም ሰራዊቱን ሰበሰበ፣ ሊገናኛቸውም ወጣ። ቅዱስ መርቆሬዎስም በመካከላቸው ቆመ። ሰይፍንም እንደያዘ የበርበር ሰራዊት ወዳሉበት ገባ። ንጉሣቸውንም ከታላላቆቻቸው ጋር ገደለው። ከሰራዊቶቻቸውም ብዙዎቹን ገደለ፣ ብዙዎቹንም አባረረ። ዳኪዎስ ግን ቅዱስ መርቆሬዎስ የበርበር ሰዎች ድል ባደረገ ጊዜ በታላቅ ደስታ ተመለሰ። ቅዱስ መርቆሬዎስንም ጠራውና ታላቅ ሀብትን፣ ወርቅና ብርን፣ የተለያዩ ልብሶችን፣ ፈረሶችን፣ ግመሎችን፣ ብዙዎች ባሪያዎችን፣ ሌሎችን ብዙዎች ንብረቶችን ሰጠው። ከባለሟሎቹና
በታላላቆቹ በመኳንንቱና በመሳፍንቱ ላይ አድርጎ ሾመው። በመንግሥቱ ውስጥ ላለው ሁሉም አለቃ አደረገው። ንጉሡም የእሱ የሆኑትን ሁሉ ከቃሉ እንዳይተላለፉ አዘዛቸው። ቅዱስ መርቆሬዎስም በታላቅ ክብር ወደ ቤቱ ተመለሰ። በነጋም ጊዜ መሳፍንቱንና የመንግሥቱን ታላላቆች ሁሉ ንጉሥ ጠራ። እንዲህም አላቸው፣ ወደ አማልክቶቻችን ሂደን ልንሰዋላቸው፣ ዕጣንንም ልናሳርግላቸው ይገባል። እነርሱ በጠላቶቻችን ላይ ድልን ሰጥተውናልና ጠላቶቻችንን በእነርሱ ላይ ገለናቸዋል፣ ድልም አድርገን አባረናቸዋልና። ይህንንም ብሎ ንጉሡ ከመንግሥቱ ታላላቆቹ ጋር ተነስቶ ወደ አማልክቶቹ ሄደ። ቅዱስ መርቆሬዎስ ግን ወደ እነርሱ እንዳይሄድ ወደ ኋላ ይቆም ነበረ፣ እንዳይራመድም ፈረሱን ይገታ ነበረ። እነርሱም በሄዱም ጊዜ ቅዱስ መርቆሬዎስ ወደ ቤቱ ተመለሰ። ከንጉሡ ሰራዊትም አንዱ ወደ ንጉሡ መጣና፣ ንጉሥ 1000 ዓመት ንገስ። ይህ በመኳንንትና በመሳፍንት ላይ አክብረ የሾምኸው ብዙ ሀብትና ንብረትም የሰጠኸው መርቆሬዎስ ግን ለአንተ መታዘዝን እንቢ አለ፣ ቃልንም አልሰማም፣ ለአማልክቶችም አልሰገደም አለው። ንጉሡም አንተ ክፉ ሰው በመርቆሬዎስ ላይ የምትናገረውን ነገር አልሰማም፣ ከእርሱ ጋርም ጠብ እንዳለ ንገረንና እንወቅ። ነገር የታመነ ከሆነ ግን በእኛና ታላቅ ሀብትን በሰጡት አማልክቶቻችን ላይ ቀንተሃል። ነገርህ ሐሰት ከሆነም በአንተ ላይ ታላቅ ቅጣትን እናዛለን አለውና ቅዱስ መርቆሬዎስ ወደ እርሱ እንዲመጣ ላከ። ቅዱስ መርቆሬዎስም እኔ ደክም ያለውና ወደ አንተ መምጣት አልችልም አለው። ንጉሡም መልእክተኞቹን በጦር ደክሟልና ትንሽ ያርፍ ዘንድ ተዉት አላቸው። ከነጋ በኋላ ቅዱስ መርቆሬዎስ መጣና በንጉሡ ፊት ቆመ። ንጉሡ ዳክዮስም መርቆሬዎስ ሆይ ስለ እርሱ ብዙ ገንዘብን የሰጠህን፣ ስለ እርሱ ከፍ ከፍ ያደረግህን፣ ስለ እርሱ ያከበረህን እውነት ክድኸዋልን? አማልክቶቻችን ኃይልንና ብርታትን እንደሰጡህና በጦርነት ውስጥ ጠላቶቻችን እንደገደልክ እንዳባረርካቸውም አታውቅምን? ለአንተስ የሚገባህ ለአማልክቶቻችን ልትሰዋ መሥዋዕትን፣ ዕጣንን ልታሳርግላቸው ልትሰግልላቸውም ነው አለው። ቅዱስ መርቆሬዎስም አንተ የሰጠኝ ሀብት ሁሉ ወደ አንተ ይመለስ። አንተም የምትወደኝ የኀጢአት ፍቅር ነው። አምላክ የምትለው አጵሎንም ፍጹም ድንጋይ ነው፣ ራሱን ማዳን አይችልም። ረዳህ ትላለህ እንጂ እርሱ አልረዳኝም፣ እኔም አላውቀውም አልሰግድለትምም። መልአኩን ልኮ ያዳነኝና የረዳኝስ የማምንበት የምሰግድለት በእርሱም ማምኜ ስለ ስሙ የምሞትለት ምስጋና ይግባውና ጌታዬና መድኃኒቴ ኢየሱስ ክርስቶስ ነው አለው። ይህንን ብሎ ልብሱን አወለቀ፣ የወርቅ ትጥቁንም ፈታ፣ በንጉሡ ፊትም ወረወረውና ይኸውልህ የሰጠኝ ገንዘብን ውሰድ አለው። በዚያም ጊዜ ንጉሡ ተቆጣ፣ አስሮም በተፈተለ መግረፊያ ሊገርፈው ወደደ። እንደ ክረምት ውሃም ደሙ በምድር ላይ እስኪጎርፍ ድረስ ገረፈው፣ ወደ እስር ቤትም አስገቡት። በራት ጊዜም ንጉሡ ስለ ቅዱስ መርቆሬዎስ ባሰበ ጊዜ ስለ እርሱ አዘነ። የሚጣፍጥ ምግብንና መጠጥንም እንዲወስዱለት ቁስሉንም አጥበው ደስ እንዲያሰኙ ታዘዘ። እንዲህም አሉት፣ ግርፋትህ ይድናል፣ ቁስልህም ይደርቃል። አንተ ግን የምንልህን ስማ፣ ለአማልክቶችም ሰዋ፣ ሥጋህንም በከንቱ አትጉዳ። እኔም እወድሃለሁ ቅጣትህንም አልፈልግም ብሎ ላካቸው። ቅዱሱ ግን ነገራቸውን አልሰማም፣ መብላቸውንም አልበላም፣ መጠጣቸውንም ቢሆን ምንም አልጠጣም። በነጋ ጊዜ ቅዱስ መርቆሬዎስን ወደ ወንጀለኛው ንጉሥ ፊት አመጡት። ንጉሡም መርቆሬዎስ ሆይ ሥራይ እንዳለ አወቅሁ፣ ሥራይ ከሌለህማ ቁስልህን ማን አዳነህ አለው። ቅዱስ መርቆሬዎስም ለእኔስ ሥራ የለኝም፣ ያዳነኝም ሁሉን የሚችል ጌታዬና አምላኬ ኢየሱስ ክርስቶስ ነው አለው። ንጉሡም ይህን ቃል ተውና ነገሬን ስማ፣ ለአማልክቶቼም ሰዋ፣ እኔም የመንግሥቴን እኩሌታ ልስጥህ፣ ልጄንም ላጋባ። በታላቁ አምላክ በአጵሎን ማልሁ፣ በመንግሥቴ ውስጥም ከእኔ ጋር ትሆናለህ፣ ሥጋህንም በቅጣት አታጥፋ አለው። ቅዱስ መርቆሬዎስም የፈለግከውን አድርግ እንጂ እኔስ አምላኬ ኢየሱስ ክርስቶስን አልተውም አለው። በዚያን ጊዜ ንጉሡ የራሱን ቆዳ ገፈው በላዩ እሳት እንዲያነዱበት አዘዘ። በራሱ ላይም የእሳት ፍም ጨመሩበት። የመላእክት አለቃ ቅዱስ ሚካኤልም ከሰማይ ወደ ቅዱስ መርቆሬዎስ ወረደና የእሳቱን ፍም አጠፋው፣ ምንም አልነካውም። ወንጀለኛው ንጉሥም
የብረት አልጋ እንዲያመጡና ቅዱስ መርቆሬዎስን በዛ ላይ እንዲያስተኙት በታቹም እሳትን እንዲያነዱ አዘዘ። እንዲሁም አደረጉበት። ቅዱስ መርቆሬዎስም ሁሉን ታገሰ፣ ያልቻለው ቅጣትም የለም። ከዚያ በኋላ ንጉሡ እጁን እግሩን እንዲያስሩ ታዘዘ። በፈረስ ጅራትም ማስረው በአገሩ ጥጋጥግ እንዲጎትቱት ወደ እስር ቤትም እንዲያገቡትም አዘዘ። እንዲሁም አደረጉበት። የመላእክት አለቃ ቅዱስ ሚካኤልም ያጽናናው ነበረ። የንጉሡ ታላላቅ ሰራዊት መሳፍንቱም ማለዳ ወደ ቅዱስ መርቆሬዎስ በእስር ቤት እያለ ሄዱና ይህን ሁሉ መከራ ስትቀበል ስናይ ወዮልን፣ አሁንም የምንነግርን ስማ፣ ለሰውነትም ራራ፣ በዚህ ቅጣትም ሥጋን አትጉዳ አሉት። ወደ መኮንኑም ተመልሰው በታላቅ ድምፅ ጮኹ፣ እንዲህም አሉት፣ ዳግመኛ መርቆሬዎስን በፊታችን ትቀጣው ዘንድ አንተውህም። ነገራችን ባትሰማ ግን ብቻህን ትተንህ ወደ ወደድነው እንሄዳለን አሉት። ከዚህ በኋላ ምስጋና ይግባውና ጌታችን ኢየሱስ ክርስቶስ በእስር ቤት በኪሩቤል ላይ ተቀምጦ ለቅዱስ መርቆሬዎስ ታየው። ኪሩቤል የተሸከሙት መንበሩም እሳት ነበር። ቅዱስ መርቆሬዎስንም እንዲህ አለው፣ እኔ የመረጥኩህ በወንጀለኞች ነገሥታት ፊት በእኔ ያመንክ መርቆሬዎስ ሆይ ሰላም ለአንተ ይሁን። ስምህንም በሕይወት መጽሐፍ ጽፌልሃለሁ። ድንቅ ድንቅ የሆነ 3 አክሊላትንም አዘጋጅቼልሃለሁ። አንዱን ስለ ንጽሕና፣ አንዱን በስሜ ስላመንህ፣ አንዱን ስለ ስሜ ደምን ስላፈሰስክ አለው። ዳግመኛም መድኃኒታችን ኢየሱስ ክርስቶስ ቅዱስ መርቆሬዎስን እንዲህ አለው፣ በስምህ ቤተ ክርስቲያን የሠራውን እኔ በመንግሥተ ሰማያት ከአብርሃምና ከይስሐቅ ጋር የማያረጅና የማይጠፋ ቤትን እሠራለታለሁ። ለቤተ ክርስቲያን ዕጣንና ቁርባንን መብራትንም ቢሆን የሚሰጥ እኔ የጻድቁ አቤልን መሥዋዕትና የመቶ አለቃ ቆርኔሌዎስ እንደተቀበልኩ ልመናውን ሁሉ እቀበለዋለሁ። ልጁንም በስም የሚጠራ ቢሆን በመንግሥተ ሰማያት ዋጋውን እሰጠዋለሁ። የገልህን መጽሐፍ የሚጽፍ ወይም በቤቱ ውስጥ የሚያስቀምጠው ሁሉ በቤቱ ውስጥ ሕመም፣ ቸነፈር፣ ረሃብ፣ ጥማት አይሆንም፣ በውስጡም በረከት ያድራል። ጌታችንም ይህን ብሎ ለቅዱስ መርቆሬዎስ ሰላምታ ሰጠውና በታላቅ ክብርና ምስጋና ወደ ሰማይ አረገ። ከነጋም በኋላ ወንጀለኛው ንጉሥ ዳኪዎስ ቅዱስ መርቆሬዎስን ከእስር ቤት አውጥተው ያመጡት ዘንድ ወደ ዱር ወስደውም ከአንድ ወንዝ ወደ አንድ ወንዝ እንዲያዞሩት ከዚያም አንገቱን በሰይፍ እንዲቆርጡት አዘዘ። እጆቹና እግሮቹን በሰንሰለት እንደታሰሩ አወጡት። ሲሄድም ከብረቱ ክብደት የተነሳ ወደቀ። ቅዱስ መርቆሬዎስም ቆመና እጁን ዘርግቶ ወደ እግዚአብሔር ጸለየ፣ እንዲህም አለ፣ ዓለምን ሁሉ ያስክ አብ ሆይ አመሰግናለሁ። ዳግመኛም ጌታዬና አምላኬ ኢየሱስ ክርስቶስ ሆይ በፊትህ እንደሚያርግ እንደ ንጹሕ ዕጣን ነፍሴን ተቀበል። ዳግመኛም ሥጋዬን የሚጠብቅ የመልአክ አለቃ ቅዱስ ሚካኤል ትልክልኝ ዘንድ እለምንሃለሁ። ዳግመኛም ጌታ ኢየሱስ ክርስቶስ ሆይ የሥጋዬን በድን አልብሶ ገንዞ ወደ ወደድኩት ቦታ ተሸክሞ የሚወስድልኝን ትሰጠኝ ዘንድ ሥጋዬን በአንተ ዘንድ የተዘጋጀ ይሆን ዘንድ እለምንሃለሁ። አንተም በስሜ የሚማጸኑትን ልጆቻቸውንና የልጅ ልጆቻቸውን አጽና። ዳግመኛም ሥጋዬ በተቀመጠበት ቦታ ርኩስ መንፈስ እንዳይኖር፣ ጦር፣ ሰልፍ፣ ክርክር ወይም ፍጃታ እንዳይሆን እለምንሃለሁ። ለአንተም ቸር ከሚሆን አባት ጋር ማያዊ ከሚሆን ከመንፈስ ቅዱስም ጋር ምስጋና ይሁን ዛሬም ዘወትርም ለዘላለሙ አሜን አለ። ከዚህም በኋላ አንገቱን ለሰያፊ አስመችቶ ሰጠና ራሱን ቆረጡት። በዚህም ገድል ወይም ስቃይና መከራ ኅዳር 25 ቀን ምስክርነቱ ተፈጸመ። በዚህም መጽሐፍ ውስጥም ያልተጻፈ ብዙ ታምራትና ድንቆችን አድርጓል። ጸሎቱና አማላጅነቱ፣ ልመናው፣ ረድኤቱና በረከቱ ይህን መጽሐፍ ከጻፈው ካጻፈው ካነበበውና ከተረጎመው እንዲሁም ከሚሰሙት ጋር ከሁላችንም የጥምቀት ልጆች ጋር ይሁን ለዘላለሙ አሜን። ቀጥሎ የዕለቱን ስንክሳር አነባለሁ። ለምትሰሙት የአባቶቻችን የጻድቃን የሰማዕታት በረከታቸው ይደርባችሁ አሜን። ቅድስት ሰሎሜ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 25 በዚች ቀን አምላክን የወለደች ቅድስት የድንግል የእመቤታችን የአክስቷ ልጅ ብጽዕት ሰሎሜ አረፈች። እርሷም የማጣት ልጅ የሌዊ ልጅ የሚልኪ ልጅ የካህን አሮን ልጅ ናት። ለማጣት 3 ልጆች አሉት። የታላቂቱ ስም ማርያም ነው። የሁለተኛይቱ ስም ሶፊያ፣
የሶስተኛይቱም ሐና ነው። ይህችም ማርያም ሶሎሜን ወለደቻት። ሶፊያም ኤልሳቤጥን ወለደቻት። ሐናም አምላክን የወለደች እመቤታችን ቅድስት ድንግል ማርያምን ወለደቻት። እመቤታችንም ድንግል ስትሆን የክብር ባለቤት ጌታችን ኢየሱስ ክርስቶስን በወለደችው ጊዜ ይህች ቅድስት ሶሎሜ የእመቤታችን አወላለድ እንደ ሴቶች ሁሉ አወላለድ መስሏት ተጠራጠረች። ከዚህም በኋላ የድንግል እመቤታችን ገላዋን ዳሰሰቻት። ያን ጊዜ እጇ ተቃጠለ። ሕፃኑን በዳሰሰችው ጊዜ ደግሞ ዳነች። በዚህም በእቱም ድንግልና አምላክን እንደወለደች አወቀች። ከተረገመ ሄሮድስ ፊት እመቤታችን በሸሸች ጊዜ ከዮሴፍ ጋር በመሆን አብራ በመሰደድ የእመቤታችንን ድካሟን ተካፍላ አገለገለቻት። ከስደት እስከተመለሱ ድረስ ሕፃኑን ታዝለዋለች። የምታጥብበትም ጊዜ አለ። መድኃኒታችን ሰው በሆነበት ወራት ሁሉ አልተለየችውም። በመከራውም ቀን ከእመቤታችን ጋር ከከበሩ ሁሉ ሴቶች በትምህርቱ ወራት ከተከተሉት ጋር እያለቀሰች ነበረች። በተነሳበት ዕለት ወደ መቃብር ገስግሳ ከሐዋርያት ቀድማ ያየች ናት። በኋለኛውም ቀን መንፈስ ቅዱስ በወረደ ጊዜ ከባልንጀሮቿ የከበሩ ሴቶች ጋር ሰማያዊ ሀብትን ተቀብላ በክብር ባለቤት መድኃኒታችን ስም ሰበከች፣ ብዙዎችንም አሳመነች። ከአይሁድም ብዙ ስድብና ሽሙጥ አገኛት። ከዚያም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከሁላችን ጋር ይሁን ለዘላለሙ አሜን። በዚህችም ቀን ግንቦት 25 ከአንዴናው ሀገር የከበረ ቆጦሎስ በሰማዕትነት አረፈ። የዚህም ቅዱስ እናትና አባቱ እግዚአብሔርን የሚፈሩ ናቸው። አባቱም ከአንዴናው ገዢ መኮንን ነው። ልጅ አልነበረውም። ይህን ቅዱስ ልጅ እስከሰጠው ድረስ ጌታችንን አዘውትሮ ይለምነው ነበር። የቤተ ክርስቲያንን መጽሐፍት አስተማረው። ከታናሽነቱ ጀምሮ ንጹሕ ሆነ። ለራሱም ስርዓትን በመስራት በቀን 100 እንዲሁም በሌሊትም 100 ጸሎታትን ይጸልያል። ጥቂት ባደገ ጊዜም ወላጆቹ ሊያጋቡት ፈለጉ። እርሱ ግን አልፈቀደም። ነገር ግን ከእርሱ በኋላ የተወለደች ሴት ልጅ ነበረቻቸውና እርሷን ከአርያኖስ ጋር አጋቧት። አባቱም ከሞተ በኋላ ለስደተኞች የእንግዳ መቀበያ ቤት ሰርቶ ስደተኛውንና እንግዳ መቀበልን ጀመረ። ከዚህም በኋላ የጥበብ መጽሐፍ ተምሮ ሐኪም ሆነ። በሽተኞች ሁሉ ወደ እርሱ ይመጣሉ፣ እርሱም ያለ ዋጋ ይፈውሳቸዋል። ዲዮቅልጥያኖስን በካደ ጊዜ አርያኖስ ስለ ሹመቱ ከንጉሱ ጋር ተስማምቶ ሰማዕታትን የሚያሰቃያቸው ሆነ። ይህ ቅዱስም ሰማዕት ለመሆን ይተጋ ነበረ። ወደ ፍርድ አደባባይም ሄዶ አርያኖስን፣ ንጉሱንም፣ አለቆቹንም ሁሉ ረገማቸው፣ ጣዖታቱንም ሰደበ። አርያኖስም ስለ እቱ በእርሱ ክፉ ሊያደርግበት አልተቻለውም፣ ወደ እቱ ላከው እንጂ። እርሷም ከመታሰር አዳነችው። ከአርያኖስም በኋላ ሌላ መኮንን ተሾመ። የዚህ የቅዱስ ቆጦሎስን ዜና ነገሩት። ጭፍራ ልኮ ወደ እርሱ አስመጣውና በእርሱ ላይ በመቆጣት ለአማልክት ካላጠንክ ይህ ካልሆነ ጽኑ ስቃይ አሰቃያለሁ አለው። ቅዱሱም እኔ ለረከሱ አማልክት ዕጣን አላቀርብም፣ ለክብር ባለቤት ለሕያው እግዚአብሔር ልጅ ለጌታዬ ኢየሱስ ክርስቶስ ንጹሕ መሥዋዕትን አቀርባለሁ እንጂ ብሎ መለሰለት። በዚያን ጊዜም መኮንኑ ተቆጥቶ በአይነቱ በሆነ ስቃይ እንዲያሰቃዩ ታዘዘ። የእግዚአብሔር መልአክም ወደ እርሱ መጥቶ ይፈውሰው ያጽናናውና ያረጋጋው ነበረ። ጌታችንም በእጆቹ ታላቅ የሆኑ ድንቆች ታምራትን አደረገ። ማሰቃየቱ በሰለቸው ጊዜ በሰይፍ ራሱን ይቆርጡት ዘንድ አዘዘ። የሰማዕታትንም አክሊል ተቀበለ። ቤተሰቦቹም ገንዘው በመልካም ቦታ ኖሩት። ከሥጋውም እጅግ ብዙ ድንቅ ታምራትን የሚታዩ ሆነ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። በዚህች ቀን ግንቦት 25 ስብስጣ ከሚባል ሀገር አባ ሄሮዳ በሰማዕትነት አረፈ። ከካሃዲ ዲዮቅልጥያኖስ በክርስቲያን ወገኖች ላይ የስደት ወራት በሆነ ጊዜ ይህ ቅዱስ አባት ሄሮዳ ከሕፃንነቱ ጀምሮ እግዚአብሔርን ይፈራ ነበር። በአንዲት ሌሊትም በአልጋው ተኝቶ ሳለ እርሱም ስለ እግዚአብሔር ፈቃድ በማሰብ በአላፊው ዓለም ውስጥ መኖር ምን ይጠቅመኛል? በከበረ ወንጌል የተናገረውን የጌታ ኢየሱስ ክርስቶስን ቃል ይህን ዓለም ያልካደ ሊያገለግለኝ አይችልም ያለውን ሰምቻለሁና አሁንም ተነስቼ ሄጄ በክብር ባለቤት ክርስቶስ ስም ደሜን አፈሳለሁ አለ። ይህንንም በልቡ ሲያስብ እነሆ የመላእክት አለቃ ቅዱስ ሚካኤል ወደ እርሱ መጥቶ የከበርክና የተመሰገንክ ሄሮዳ ሆይ ሰላም ለአንተ ይሁን፣ አትፍራ፣ እግዚአብሔር የክብር ዙፋን አዘጋጅቶልሃልና እኔም የመላእክት አለቃ ሚካኤል ነኝ። እኔም ወደ ፍርድ አደባባይ ከአንተ ጋር እሄዳለሁ። በከበረ ሥጋህም ላይ
ምንም የሚበረታብህ የለም ብሎት ሰላምታም ሰጥቶት ወደ ሰማይ አረገ። ከዚህም በኋላ ብፁዕ አባ ሄሮዳ ወደ ምዕራባዊ ሀገር ወጣ። ፊቱንም ወደ ምስራቅ መልሶ እንዲህ ብሎ ጸለየ። ልዩ ሶስት አንድ አምላክ ሆይ ጌትነትን፣ በረከትን፣ ክብር ገንዘብ የሆነ ለአንተም ለብቻ ስግደትና አምልኮት የሚገባ የተላኩትን እስከምፈጽም ታጸናኝ ዘንድ እለምንሃለሁ። ይህንንም ብሎ ወደ ፍርድ ሸንጎ ሄዶ እኔ ክርስቲያን ነኝ ብሎ በግልጥ ጮኸ። መኮንኑም ክርስቲያንስ ሆነሃል? አገርህ ወዴት ነው? አንተ ማነህ? ስምስ ማን ነው? ወገንስ ምንድን ነው አለው። የከበረ ሄሮዳም በብህንሳ አውራጃ ስብስጣ ከሚባል አገር ነኝ። ከልጅነቴ ጀምሮ ለምድራዊ ሟች ለሆነ ንጉሥ ሳገለግል ኖርኩ። እንዲህስ ያው ለሆነ ሰማያዊ ንጉሥ አገለግላለሁ ብሎ መለሰለት። ሉኪያኖስ መኮንንም ብዙ ገንዘብ ሰጥቼ ከጭፍሮቹ ሁሉ በላይ እጅግ ከፍ ከፍ አደርግህ ዘንድ ለአማልክት ለአጵሎንና ለአርዳሚስ ለመስዋዕት ተዘጋጅ አለው። ቅዱሱም እንዲህ ብሎ መለሰለት። ልብ የሌለህ ደንቆሮ ሆይ እምነቱን በሰው ላይ ላደረገ ሰው ወዮለት፣ ግን እምነቱ በእግዚአብሔር ላይ የሆነ የተመሰገነ ነው የሚል በቅዱሳት መጽሐፍ ተጽፏል። እኔም ለረከሱ አማልክት አልሰዋም፣ አለኝታዬ እግዚአብሔር ስለሆነ ለእርሱ ብቻ ሰዋለሁ። ያን ጊዜም መኮንኑ ተቆጥቶ እንዲገርፉትና እሾህ ባላቸው በብረት ዘንጎችም እንዲደበድቡት ደሙ እንደ ውሃ እስቲፈስ ድረስ እንዲያሰቃዩ ታዘዘ። ጌታችንም በመልአኩ እጅ አጽንቶ አዳነው፣ ጤነኛም ሆነ። ሕዝቡም ይህን ድንቅ ታምር ባዩ ጊዜ በክብር ባለቤት ጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። ቁጥራቸውም 30,500 ነው። መኮንኑም ማሰቃየቱን በሰለቸው ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። እነሆ ጌታችን ኢየሱስ ክርስቶስ ተገለጠለትና እንዲህ አለው፣ ብፁዕ ሄሮዳ ሆይ ሰላም ለአንተ ይሁን፣ አትፍራ። እኔ ፈጣሪ ክርስቶስ ነኝ። መቀመጫህን ከቅዱሳን ጋር በሰማያት አዘጋጅቼልሃለሁ። በእውነት እነግርሃለሁ፣ በመታሰቢያ ቀን መከራ ድካምን አስቦ መሥዋዕትን ለሚያቀርብ ለድሃ ምጽዋትን ለሚሰጥ በእንስሶቹ ውስጥ እርባታ ይሆናል። በቤቱም የተባረከ ልጅ አይታጣም። ሰይጣንም በእርሱ ላይ በሥራውም ሁሉ ላይ ሊበረታታበት አይችልም። የገልህን መጽሐፍ ስምህን የሚጽፈውንም እኔ በሕይወት መዝገብ ስሙን ጽፏለሁ። የዕዳ ደብዳቤውን እደመስሳለሁ። ደግሞ በችግር በመከራ ውስጥ ስምህን ጠርቶ የሚለምነኝን ከመከራ ሁሉ እኔ አድነዋለሁ። መታሰቢያንም ለሚያደርግ ሁሉ በደሉን ሁሉ እተውለታለሁ። ሰላሜም ካንተ ጋር ይሁን። ይህንንም ብሎ መድኃኒታችን ከእርሱ ዘንድ አረገ። የከበረ አባ ሄሮዳም ፍጹም ደስታን ተደሰተ። ተጋድሎንም በፈጸመበት ጊዜ በዚያ ወዳሉት ሕዝብ ተመልሶ ከውስጣችሁ እግዚአብሔርን የሚፈራ ሰው ያለ ከሆነ ሥጋዬ በጎ በረከትን እስከሚያደርግለት ድረስ ሥጋዬን ወስዶ በእርሱ ዘንድ ያኑረው አላቸው። ያን ጊዜም አንገቱን ዘረጋላቸው፣ በሰይፍም ቆረጡት። የምስክርነት አክሊልንም በግንቦት ወር በ25 ቀን ተቀበለ። ከ3 ወር በኋላም ዘመዶቹ መጡ፣ ሥጋውንም ወሰዱ። ተሸክመውም ወደ ሀገሩ ሰብስጣ አድርሰው ባነጹለት ቦታ ኖሩት። ከሥጋውም ታላላቅ የሆኑ ድንቆች ታምራት ተገለጡ። ለድውያን ፈውስ ተገኘ። ለእግዚአብሔርም ምስጋና ይሁን። እኛንም በአባ ሄሮዳ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።